አይ እባካችሁ ልቀቁኝ፣ አባቴ ከሰማይ ሞትብኛል። የዚያች ልጅ ጩኸት የሌሊቱን ጸጥታ ቀደደው፣ ሰማይና ምድሩን አናወጠው። ነገር ግን በዛ ጭር ባለ መንገድ ላይ ከሰይጣናዊ የክፋት ሳቅ ውጪ ለጩኸቷ መልስ የሚሰጥ ማንም አልነበረም። ሱማና ሕይወቷን ለማትረፍ ትሮጣለች። የለበሰችው ሳሪ ተበጣጥሷል፣ ፊቷ በላብና በእንባ ተለውሷል። ደረቷ እንደ ወፍ ይንፈራገጣል። ከኋላዋ የከባድ ጫማ ኮቴ ይሰማል። ኮ ኮ ኮ ልክ አንድ አዳኝ የምርኮ እንስሳን እንደሚያሳድድ እነዚያ ጨካኞች ያሳድዷታል። ቪክራም በክፋት እየሳቀ ጮኸ፣ የት ትሄጃለሽ ቆንጆ? ዛሬ ማን ነው ካጄ የሚያድንሽ? እስኪ ያያለው። ሱማና ትሮጣለች። እሾህ እግሯን እየተተረተራት ነው፣ ግን መቆም የለባትም። በድንገት ተደናቅፋ ወደቀች። መሬቱን በምርር እፍኝ ጨብጣ ልትነሳ ስትል አንድ ጠንካራ እጅ ፀጉሯን ይዞ በኃይል ጎተታት። አባዬ! ሱማና ጮኸች። በዚህ አስፈሪ ሰዓት የታመሙት አባቷ ፊት በዐይኗ ላይ ድቅን አለ። ዛሬ ሁሉም ነገር ያበቃ ይሁን? የድሃ ልጅ ክብር እንደዚህ ዋጋ ቢስ ነው። የሱማና እንባ ደረቀ። በፍርሃት ምትክ የጥላቻ እሳት በዐይኖቿ ውስጥ ተቀጣጠለ። ይህ ሌሊት ሕይወቷን እንደሚቀይረው አላወቀችም ነበር። ፍርሃቷ ሲያልቅ ወሰን የሌለው ድፍረት እንደሚወለድ ገና አላወቀችም። የዚያን ቀን ጠዋት እንደ ማንኛውም ቀን ሰላማዊ ነበር። በመካከለኛ ኑሮ ውስጥ እንዳለ ቤተሰብ በችግር ውስጥም ቢሆን ፍቅር ነበር። የሱማና አባት ሃሪፓዝ ባቡ በዕድሜ ቢገፉም ለቤተሰባቸው ሲሉ ይለፋሉ። የቤቱን ጉልቻ ለማቃጠል አይታክቱም። ገበያ ዳር ላይ ያላቸው ትንሽ የሸቀጣሸቀጥ ሱቅ ብቸኛ ሀብታቸው እሷ ናት። እናትየው ሳቪትሪ ቁርስ እያዘጋጁ ጠየቁ። ዛሬ አረፈድክ እኮ አትሄድም እንዴ? ገበያው ደግሞ ቀዝቅዟል። ሃሪፓዝ ባቡ ፊታቸውን በፎጣ እየጠረጉ እየሄድኩ ነው የኔ ቆንጆ። ዛሬ ሰውነቴን ደስ ባይለኝም ካልሰራው ከየት ይበላል? ሱቅ ካልተከፈተ የሩዝ ገንዘብ ከየት ይመጣል? አሉ። ሱማና መጣች። ለአባቷ ትኩስ ቂጣና ድንች ወጥ አቀረበች። አባዬ ይብሉ፣ መድኃኒቶን ዋጡ አይደል? ሃሪፓዝ የልጃቸውን ራስ እየዳበሱ ዋጥኩ ልጄ፣ አትጨነቂ አሏት። ትንሽ ቆይተው ልጄ ዛሬ ምሳ በደንብ ጨምሪልኝ፣ ምናልባት ምሳ ሰዓት ወደ ቤት አልመጣ ይሆናል አሉ። ሳቪትሪ ደንግጠው ጠየቁ፣ ለምን? ምን ተፈጠረ? የአራጣ አበዳሪው ሰው ዛሬ ይመጣል። የብድር ጉዳይ አለብኝ፣ ትንሽ ጊዜ እንዲሰጠኝ እጠይቀዋለሁ አሉ። የሃሪፓዝ ድምፅ ውስጥ ጭንቀት ይታይ ነበር። ዐይነ ስውር አያቷ ከመኝታ ክፍል ሆነው ሃሪፓዝ ልትሄድ ነው? ድምፅህ ጥሩ አይደለም። ደህና ነህ አሉ። ደህና ነኝ እማዬ፣ እመጣለሁ ብለው ወጡ። ነገር ግን በልባቸው ውስጥ ያለውን ማዕበል ለማንም አላሳዩም። ቪክራም ቻውደሪ የዚያ አካባቢ ሽብር፣ የአራጣ ወለድ ኢንተረስት በመሰብሰብ ሕዝቡን የሚያደማ ጨካኝ፣ በመድኃኒትና በሥልጣን የሰከረ ጉልበተኛ ነው። ሃሪፓዝ ባቡ ለንግድ ብለው ከእሱ አባት ገንዘብ ተበድረው ነበር። ዋናውን ገንዘብ ከፍለው ቢጨርሱም በተደራራቢ ወለድ ምክንያት አሁንም ዕዳው አልለቀቃቸውም። እኩለ ቀን ፀሐይዋ ታቃጥላለች። ሃሪፓዝ ሱቃቸውን እያስተካከሉ ነበር። በድንገት አንዲት ጥቁር ስኮርፒዮ መኪና ሱቁ ፊት መታ ቆመች። ቪክራም ከሁለት ጀሌዎቹ ጋር ወረደ። ጥቁር መነጽር፣ ውድ ሸሚዝና ፊቱ ላይ የተለጠፈ ያ የክፋት ሳቅ። ሃሪፓዝ ሱቅህንማ አሳምረሃል የእኔ ብርስ። ድምፁን ሲሰሙ ሃሪፓዝ ተንቀጠቀጡ። እጃቸውን አጣምረው ጌታዬ ይግቡ ይቀመጡ አሉ። ቪክራም ጮኸ፣ ለመቀመጥ አይደለም የመጣሁት አንተ ሽማግሌ፣ ብሬን ልወስድ ነው የመጣሁት። አባቴ ገንዘብ ሳትይዝ ወደ ቤት እንዳትመጣ ብሎኛል። ቪክራም በሱቁ ውስጥ ያለውን የሩዝ ከረጢት በርግጫ እየመታ ጮኸ። የሃሪፓዝ ዐይኖች እንባ አረገዙ። ጌታዬ እመነኝ፣ ሁሉንም ብር እከፍላለሁ፣ ግን ዛሬ እጄ ላይ ምንም የለኝም። እባክህ ለጥቂት ቀናት ታገሰኝ። ቪክራም ግን አልሰማም። ወደፊት ተጠግቶ የሃሪፓዝን ኮሌታ ጨበጠ። የገበያው ሰው በድንጋጤ ቆመ። ነገር ግን ማንም ድሃን ለመርዳት የደፈረ አልነበረም። ተጨማሪ ጊዜ ምን መሰለ? ሳትከፍል የምታመልጥ መሰለ? ቪክራም አዛውንቱን በኃይል ገፍትሮ መሬት ላይ ጣላቸው። አይ ጌታዬ፣ እንደዚህ አታድርግ። ቃል እገባለሁ፣ እከፍላለሁ። ሃሪፓዝ መሬት ላይ ወድቀው ለመኑ። ቪክራም ግን አልረካም። የሱቁን ዕቃዎች ማፍረስ ጀመረ። የዘይት ጠርሙሶች፣ የጥራጥሬ ዕቃዎች፣ ሁሉንም ጎዳና ላይ ወረወረው። የመስታወት መሰባበር ድምፅ ገበያውን ሞላው። የሱቅህን ሥራ ዛሬ ዘጋዋለሁ። እስከ ነገ ጠዋት ብሩ ካልመጣ ይህንን ሱቅ በዶዘር አፈርሰዋለሁ። ሱቅህን ብቻ ሳይሆን ያቺን ወጣት ልጅንም አፍኜ ወስዳታለሁ። ያኔ ብሩ ይወጣ እንደሆነ እናያለን። ይህንን ሲሰሙ ሃሪፓዝ ባቡ ድንጋይ ሆኑ። በውርደት አንገታቸው ተሰበረ።
ከተቀመጡበት ተነሱና ጌታዬ የፈለግከውን በለኝ፣ የልጄን ስም ግን አታንሳ አሉ። አየህ የሽማግሌውን ልብ። ቪክራም ሳቀ። እሺ ነገ እንገናኛለን። ከጀሌዎቹ ጋር መኪና ውስጥ ገብቶ አቧራ እያስነሳ ሄደ። ወደ ኋላ የተሰባበረ ሱቅና የተሰባበረ ክብር ጥሎ አለፈ። ምሽት ላይ ሃሪፓዝ ባቡ ወደ ቤት ሲመለሱ ሱማና በሁኔታቸው ደነገጠች። ሸሚዛቸው ተቀደናል፣ ሰውነታቸው በአቧራ ተሸፍኗል፣ ዐይናቸው ውስጥ ፍርሃት አለ። አባዬ ምን ሆኑ? ማነው እንዲህ ያደረገው? ሃሪፓዝ መናገር አቃታቸው። በዝምታ አፈጠጡ። እናቷ ሳቪትሪ ማልቀስ ጀመሩ። አውቅ ነበር፣ እነዚህ አውሬዎች ሰላም እንደማይሰጡን አውቅ ነበር። በመጨረሻም ሃሪፓዝ እውነቱን ነገሯቸው። የአባቷን መዋረድ ስትሰማ ሱማና ደሟ ፈላ። አባዬ እንደዚህ አድርገውት ዝም ብለው መጡ። ለምን ፖሊስ አላመለከቱም? ፖሊስ እኮ በእነሱ ኪስ ውስጥ ነው ያለው ልጄ። እኛ ደሃ ነን፣ ማንም አይሰማንም። ዝም በይ ልጄ፣ ነገ እግሩ ላይ ወድቄ ይቅርታ ጠይቀዋለሁ። አይሆንም። ሱማና ጮኸች። እስከ መቼ ፈርተን እንኖራለን? ግፍ የሚሠራና ግፍን ዝም ብሎ የሚቀበል እኩል ወንጀለኞች ናቸው። ዛሬውኑ ወደ ቤቱ ሄዳለሁ። አቅሙ ምን ያህል እንደሆነ ያለው። ልጄ አትሂጂ፣ እነሱ ክፉ ሰዎች ናቸው። አባቷ ሊያስቆሟት ሞከሩ፣ ነገር ግን ሱማና አልሰማችም። እንደ ማዕበል ተወርውራ ከቤት ወጣች። የቪክራም ቤት ቾድሪ ሃውስ ትልቅ ነበር። ሱማና ስትደርስ ምሽቱ ወደ ሌሊት ተቀይሯል። የቤቱ ጠባቂ ሊያስቆማት ሞክሮ ነበር፣ ነገር ግን የሱማናን አስፈሪ ፊት ሲያይፈራና አሳለፋት። ቀጥታ ወደ ሳሎን ድሮንግ ሩም ገባች። ቪክራም ሶፋ ላይ ተቀምጦ መጠጥ ይጠጣ ነበር። ሱማናን ሲያይ አልደነገጠም፣ ይልቁንም ፊቱ ላይ ቆሻሻ ፈገግታ ታየ። ኦሆ ማን መጣ? እኔ እኮ ነገ ጠዋት እመጣለሁ ብዬ ነበር። ምርኮዋ ግን ራሷ መጣች። ሱማና በንቀት ተመለከተችው። አንተ የሰው ርኩስ፣ በአባቴ እኩያ ላይ እጅን ስታነሳ አታፍርም? ቤተሰቦችህ ያስተማሩ ይህንን ነው። ቪክራም ብርጭቆውን አስቀመጠና ቀስ ብሎ ተነሳ። ትምህርት? አንቺ ልታስተምሪኝ መጣሽ? የአባትሽ ድፍረት ግን ይገርማል። ብር መክፈል ሲያቅተው ልጁን ለጠብ ይልካል። አባዬ ገንዘቡን ይመልሳል። ነገር ግን ዛሬ ላደረከው ነገር ይቅርታ መጠየቅ አለብህ። ካልሆነ ግን ፖሊስ ጣቢያ ሄዳለሁ። የሱማና ድምፅ አይንቀጠቀጥም ነበር፣ እንደ ብረት ጠንካራ ነበር። ቪክራም እየሳቀ ወደ እሷ ጠጋ አለ። ፖሊስ ሂጂና ንገሪያቸው። በድንገት የሱማናን እጅ ያዘው። አባትሽ እኮ ብር የለውም። አንቺ በሌላ መንገድ ለምን አትከፍይም? ሱማና ለዚህ አልተዘጋጀችም ነበር። ለመላቀቅ ሞከረች። ልቀቀኝ አንተ አውሬ! እጇን በኃይል አስለቀቀችና ጥፊ። ቪክራምን ፊት ለፊት በኃይል አጮለችው። ጥፊው በክፍሉ ውስጥ አስተጋባ። ቪክራም ለሰከንዶች ደነዘዘ። አንዲት ተራ ሴት እሱን መምታት። እኔ ላይ እጅ አነሳሽ! ቪክራም ወደ አውሬነት ተቀየረ። ዛሬ በቁምሽ ነው የምቀብርሽ! ቪክራምና ጀሌዎቹ ሱማናን ለመያዝ ተወረወሩ። ሱማና ለንግግር ጊዜ እንደሌለ ገባት። አጠገቧ የነበረውን የአበባ ማስቀመጫ ወርውራባቸው ሮጠች። ከሳሎኑ ወጣች። ጨለማውን ስንጥቃ ኮበለለች። ቪክራም ከኋላዋ ያሳድዳታል። ወደ ዋናው መንገድ ወጣች። ትንፋሽ አጥሯታል። ነገር ግን መቆም ማለት ሞት እንደሆነ ታውቃለች። በድንገት ከርቀት የፖሊስ መኪና ሰማያዊ መብራት ብልጭ ሲል አየች። ሱማና በሙሉ ኃይሏ ጮኸች፣ ድረሱልኝ! አድኑኝ! የፖሊስ መኪናዋ ፍሬን ይዛ ቆመች። ኢንስፔክተር ሮይ ወረዱ። ምን ሆነሻል? ማነሽ? ሱማና እየተንቀጠቀጠች እግራቸው ስር ወደቀች። ጌታዬ፣ የቪክራም ሰዎች ሊገድሉኝ ነው። አባቴን መቱ። ዛሬ ክብሬን ሊደፍሩ ሞከሩ። ኢንስፔክተር ሮይ ሱማናን አነሷት። እሳቸው ታማኝ ፖሊስ ነበሩ። የቪክራምን ቤተሰብ ግፍ ያውቃሉ። ነገር ግን ማስረጃ አጥተው ሲታገሱ ነበር። ዛሬ ግን ሕያው ማስረጃ እግራቸው ስር ወደቀ። አትፍሪ ልጄ፣ አሁን በፖሊስ እጅ ነሽ። የማን እጅ ረጅም እንደሆነ እናያለን። ሮይ በሬዲዮ መልእክት አስተላለፉ። ተጨማሪ ኃይል ላኩ። አሁን ቪክራም ቤት እንገባለን። በደቂቃዎች ውስጥ ፖሊስ የቪክራምን ቤት ከበበው። ቪክራም ዱላ ይዞ አሁንም በር ላይ ቆሟል። ፖሊስ ሲያይ ደነገጠ፣ ነገር ግን ትዕቢቱ አልለቀቀውም። ኢንስፔክተር፣ ያለ ፍቃድ ቤቴ ምን ትሠራለህ? ኢንስፔክተር ሮይ ጠጋ አሉና ኮሌታውን ጨበጡት። ፍቃድ ካንተ አባት ነው የምጠይቀው ወይስ ከእስር ቤት ጠባቂዎች? ቪክራም ጮኸ። ማን እንደሆንኩ ታውቃለህ? በአንድ ስልክ ሥራን ነው የማስፈታ። በዚህ ጊዜ ሱማና ከመኪና ወረደች። እምባዋ የፍርሃት ሳይሆን የንዴት ነበር። ኢንስፔክተር ሮይ ሱማናን እያዩ ይህች ልጅ በአንተ ላይ ክስ መስርታለች፣ ማዋከብ፣ ድብደባና የመግደል ሙከራ። ቪክራም ወደ ሱማና ሊዘል ሞከረ። ውሸታም! ጥፊ!
ኢንስፔክተር ሮይ ቪክራምን በኃይል አዞሩት። ቪክራም ተንገዳግዶ ወደቀ። ያንን አዛውንት አባት በደበደበበት እጁ ላይ የብረት ካቴና ተጠለቀበት። ፖሊሶች እየጎተቱ ወደ መኪናው ወረወሩት። ወሬውን ሰምተው ሃሪፓዝ፣ ባቡና የመንደሩ ሰዎች መጡ። ሃሪፓዝ ልጃቸውን አቅፈው አለቀሱ። ልጄ ደህና ነሽ? ሱማና አባቷን አቅፋ ደህና ነኝ አባዬ፣ ዛሬ የውርደትህን በቀል ተወጣው። ከዛሬ በኋላ ማንም ደካማ አድርጎ አያስበንም። የመንደሩ ሕዝብ ቪክራም ሲያዝ ሲመለከት ድፍረት አገኘ። አንገቱን ይዘውት ሲሄዱ በኩራት ተመለከቱ። ኢንስፔክተር ሮይ ሱማናን እንዲህ አሏት፣ ለጀግንነትሽ ክብር እሰጣለሁ። አንቺ ባትቆሚ ኖሮ ይህ ግፍ ይቀጥል ነበር። የሚቀጥለው ቀን ጠዋት ፀሐይዋ ደምቃ ወጣች። በሃሪፓዝ ሱቅ ውስጥ ዛሬ ፍርሃት የለም። ሱማና ሻይ ይዛ መጣች። ሃሪፓዝ ልጃቸውን ተመለከቱ። የትናንትናዋ ፈሪ ልጅ አይደለችም። በቦታዋ ጠንካራና ተፋላሚ ሴት ቆማለች። አባቷ አንድ ነገር ተረዱ። ከገንዘብና ከጉልበት በላይ አትም ክብር ይበልጣል። ቪክራም እስር ቤት ገባ። ዋስትና ተነፈገ። የቻውደሪ ቤተሰብ ትዕቢት ተሰበረ። ሃሪፓዝ የሱቃቸውን በር በኩራት ከፈቱ። የፍርሃት ደመና ተገፎ የነጻነት ብርሃን ወጣ። ሱማና አረጋግጣለች፣ ራሳችንን ዝቅ ካላደረግን ሰማይንም መንካት ይቻላል። ጓደኞቼ፣ እውነትና ድፍረት መጨረሻቸው ድል ነው። ታሪኩን ከወደዳችሁት ላይክ ያድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ። አመሰግናለሁ።